የቀደመ በደሌን አታስብብኝ። በቅድሚያ እንኳን ለዛሬዋ ዕለት በሰላም አደረሳችሁ አደረሰን። ኃጢአትየ ዘበንእስየ ወእበድየ ይትስክር ሊተ። አቤቱ በሕፃንነቴ በስንፍናዬ ባለማወቄ የበደልኩትን በደል አታስብብኝ። ወበከመ ሳህልከ ተዘከረኒ፣ በምሕረትህ በይቅርታ ብዛት ይቅር በለኝ ይላል። ይህንን ኃይለ ቃል የተናገረው መዝሙረኛው ቅዱስ ዳዊት ሲሆን ቃሉን የምናገኘው ደግሞ መዝሙር 24 ከቁጥር 7 ላይ ነው። ዛሬ ይህንን ኃይለ ቃል ያነሳንበት ዋና ምክንያት የማርያምን እፍረት እረፍቷ ነው። ይህች ሴት ቀድሞ በወጣትነቷ በውበቷ የምትመካ ብዙዎችን በዝሙት ኃጢአት የጣለች ነበረች። ከዕለታት አንድ ቀን እንደ ልማዷ ታጥባ ተቀብታ በመስታወት ፊት ቁማ ወጣትነቷን ውበቷን እያደነቀች ለአንድ ሰዓት ያክል በመስታወት ፊት ቆመች። ከዛ በኋላ እንዲህ አለች፣ ይህ ገላ ምን ቢያምር ምን ቢዋብ ብዙዎችን የሚስብ ብዙዎች የሚያደንቁት ቢሆን እንኳን ነገ ይፈርሳል ብላ አሰበች። ከመሞቷ በፊትም ሕይወት የምታገኝበትን የሕይወት መንገድ መረጠች። ጌታችንና መድኃኒታችን ኢየሱስ ክርስቶስ ኃጢአትን ይቅር እንደሚል ሰምታለችና ሽቶዋን ገዝታ ወደ ስምዖን ዘለምጽ ቤት ገሰገሰች። በዚያ ጌታችን መድኃኒታችን ኢየሱስ ክርስቶስ ተቀምጦ ነበርና ሽቶዋን ከፍታ በእግሩ ላይ አፍሳ በእንባዋና በሽቶዋ አጠበችው። ጎንበስ ብላም በፀጉሯ እግሮቹን ወለወለች። ያኔ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የፍቅሯን ጽናት አየና እንዲህ አለ፣ ኃጢአትሽ ይቅር ተብሎልሻል። የእግዚአብሔር መንግሥት ወንጌል በተሰበከበት ሁሉ ይህ ያደረግሽው ይታሰብልሻል ብሎ ኃጢአቷን ይቅር አለላት። ስለዚህ እኛም ዛሬ የበደልነውን በደል እያሰብን ኃጢአታችን ከብዶን ዝም ብለን የተቀመጥን ካለን እሷን አብነት አድርገን የሕይወት መንገድን መርጠን ለንስሐ አባቶቻችን ሄደን ተናግረን ከዚህ ከሞት መንገድ መውጣት ያስፈልጋል። የቀደመውን ባለማወቄ በስንፍናዬ የበደልኩትን በደል አታስብብኝ ብለን ክርስቶስን ልንለምነው ያስፈልጋል። ጥበበኛው ሰሎሞን በመክብብ 11 ከቁጥር 10 ላይ እንዲህ አለ፣ እስመ ውርዙት ወጸሊመ ስዕርት በኢያእምሮ ከንቱ ውእቱ። በእውነት በመንፈሳዊ እውቀት በመንፈሳዊ ጥበብ ያልተመራ ውበት ያልተመራ ወጣትነት ከንቱ ነው፣ የሚያደርሰው ወደ ሞት ነው። እንኳን አይደለም ለራስ ለሌሎቹም የመሞት የመጥፋት ምክንያት ይሆናል ብሏል። ስለዚህ ወጣትነታችን ውበታችን ወደ እግዚአብሔር የሚያደርሰን እንጂ ወደ ሞት መንገድ የሚወስደን እንዳይሆን እግዚአብሔር አምላካችን ይጠብቀን። ማርያምን ተፍረትን ወደ በጎ መንገድ የመራ እኛንም የቀደመ በደላችንን ትተን ወደ ጽድቅ መንገድ እንድንመራ እግዚአብሔር አምላካችን ይርዳን። ይቆይ።